እሺ አሁን የምኖረው ዱባይ ነው። ቤተሰቦች ያሉት ደጋ የምትባል ሀገር ነው። ሌላው ነገር ትዳር ወደፊት የማስብበት ይሆናል ኢንሻአላህ። ቲክቶክ በራሱ የሚከፍል ነገር የለም። ሰዎች የሚከታተሉ ሰዎች ጊፍት የሚሰጡ ነገር ምናምን አለ ያ አለ እንዴ ጌም ከፍቼ መጫወት ምናምን እሱን ሳይሆን ለዳዋ ነው የምጠቀምበት። ቋሚ ስራ የራሴ ስራ አለ። ምን አይነት ስራ ልትነግረን ትችላለህ? የራሴ ስራ ኢማምነት ነው። ምን ኢማምነት ማሰገድ? ማሻአላህ ኢማም የት መስጂድ ነው? ዱባይ መስጂድ አህመድ መሐመድ አልሞላ የሚባል መስጂድ አለ። ዱባይ ከተማ ማሪና እዛ ነው እና በዚያ ነው የምተዳደረው። ቤተሰቦችን ማስተዳደር ኸይር። እንግዲህ ዳኢ ሁሴን አህመድ ሁሱ በጣም ነው የምናመሰግነው። መልእክት ግን ይኖርሃል ከኛ ምስጋና ባሻገር መልእክት አለ የምታስተላልፈው ቀረ የምትለው ነገር ካለ ይሄው ለተመልካቾቻችን ንገራቸው። በመጀመሪያ እዚህ ቦታ ክብራቸው ስላጋበዛችሁኝ አመሰግናለሁ። በመቀጠል መልእክት ለመላው ኢትዮጵያ ሙስሊም ሁሉ ለዲናቸው መስራት አለባቸው። ለዲን መስራትን ሲያስቡ መጀመሪያ ራስን መለወጥ ራስን እውቀትን መሰብሰብ አለ። ان الله لا يغير ما بقوم حتى يغيروا ما بانفسهم እንዳለው አላህ መጀመሪያ ራስን ለውጦ ሰው በእውቀት እንትን ካለ በኋላ ሌሎችን የመለወጥን ስራ መስራትን እመክራለሁ። ከአላህ ዘንድ በላጭ ሰው ማለት ይሄ ሰው ነው። ከአላህ ዘንድ በላጭ መሆንን የማይፈልግ መቼም የለም። خيركم من تعلم القرآن وعلمه كما قال النبي صلى الله عليه وسلم ከሁላችሁም በላጩ ቁርአንን ተምሮ ለሌሎች ያስተማረ ሰው ነው ብሏል። ቁርአን ሐዲስን እንዲሁም ሰዎችን ወደ ጌታቸው ወደ አላህ ያቀራርባቸዋል እርሱን ያሳውቃቸዋል የሚባለውን መንገድ ሁሉ በመማር ለትውልድ ማስተላለፍ ማድረስን እመክራለሁ። ይሄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።